ማነው እንደኔ ለሆነ ያስደሰተችው? የምር ከልቧ በጣም ጀግና ልጅ ነች ብዬ ነው። ድራማ ቢሆንም በጣም ነው ያደነቀች ማለት ነው። ያስደነቀች ነው የሚባለው። እና ሩቤል እንግዲህ ወንድ ነኝ ብሎ ለሃናን ለመድፈር በባለፈው ክፍል እንደተመለከታችሁት በፍቅር ለምንሻለሁኝ አሁን ግዴታ ግን አስገድድሻለሁ ብሎ ያው ሊያስገድዳት እንግዲህ አስገድደው ሊደፍራት እንግዲህ እንዳደረገ ተመልክተናል። ይሄ ሁሉ እንግዲህ ሴራውን የሰራችው ሚራ ነች። ሚራ በነገራችን ላይ አሁን እንደው ሮቤል ከሉሃና ጋር እንደዚህ ጊዜ አሳልፎ መልሶ የኔ ይሆናል ብሎ ማሰብ ግን እኔ በጣም ነው የሚከብደውና እንግዲህ ሀሳባቸው አልተሳካላቸውም። ያው ሚራንም ለመግደል ራሱ ገልሻለሁኝ አንቺን ስገል ነው ረፍት ማደርገው ብላ እንግዲህ ያው አንገቷን አንቃት ነበረ። ሮቤል እንግዲህ መደበቂያው ሚራ ናቸው። ሚራ እንግዲህ እንደማትጨክንበት ስለሚያውቅ አላ አይደለ በቃ የሆነ ምክንያት ሲፈጠረው ወደ ሚራ ነው ማለት ሚራ ነች እንደዚህ ያለች፣ ሚራ ነች እንደዚህ አድርግ ያለች፣ በቃ ሁሉንም ነገር ከሚራ ጋር ነው የሚያያይዘው ማለት ነው። እና እንዴት ታደርገኛለህ? የምትወደኝና የምታፈቅረኝማ ቢሆንማ እንደዛ አስገድደህ ልትደፍረኝ ባልሞከርክ ነበረ። አንተ በፍጹም ፍቅር የሚባለውን ነገር አታውቀውም ስትለው እንግዲህ ከምሬ ነው ለሆነ ፍቅር አፈቅርሻለሁ፣ ግን እንደዚህ ከብረህ እንድትሆን አስገድዳት ያለችኝ ሚራ ነች በማለትም እንግዲህ ይነግራታል ማለት ነው። እና ባክሽን እየሞትኩኝ ነው አዲኔ ሲላትም ማረ ላድነክ እንደ ብላ እዛው ላይ በርግጫ ትደግመዋለች። እና ሮቤልም እንግዲህ በጣም እየተሳቀቀ ነበረ። ወይኔ እዚህ ጋር ሳመመኝ ብዬ እንዴት ነው ለሰው የምናገረው እያለ ነበረ። ወደ ሚራ ጋር በታንቻ አውሬ እንዴት ሲኮነሽ በሲል ላይ እንደዚህ አይነት ነገር ግፍ ትሰሪያለሽ አንቺ? ቆይ ምን አይነት ሰው ነሽ? ስትላትም እንግዲህ ግን እባክሽ ለሆነ ልቀቂ፣ ምን እየሆንሽ ነው? ስትላትም አንቺ የኔን ህይወት ልታበላሽና ልታመሰቃቂ ነበረ ሮቤልን እንዲደፍረኝ የላክሽው አንቺ ነሽ አይደለ? ስትላትም ሀሳቡን ያመጣው ራሱ ነው እኔ የማውቀው ነገር የለኝም ብለው እንግዲህ እርስ በርሳቸው ይዘራጠጣሉ ማለት ነው። እና እንደዛ ነው እንደ በማለትም ለኋናም አለቅሽም እገልሻለሁኝ እያለች ነበረ። ሚራም እባክሽን ልቀቂ፣ ነፍሰ ጡር መሆንን ረሳሽ ወይ ስትላትም ከባብ የተወለደ እባብ ነው መጀመሪያ አንቺ ሰው ሁኚ እያለቻት እያለ ነበረ። አድናን መጥቶ ለሃና ምን እየሆንሽ ነው? ወደ ራስሽ ተመለሽ እንጂ ምንድነው ችግሩ? ምንድነው ችግርሽ? እስከ ማለት ድረስ ነበር የደረሰው። አድናን ለምንድን አዳንከኝ? ይቺ ሰው አይደለችም። ይቺ ሰው መስላህ ነው እንዴ? በፍጹም ይቺ ሰው አይደለችም፣ ልቀቀኝ ልግደላት እያለች ነበረ። ሮቤል አድናንም እንግዲህ ተረጋጊ፣ ምን ሆነሽ ነው? ችግሩ ምንድነው ሲላት ትተውና እንግዲህ ትሄዳለች። ምክንያቱም ያው ሉሃና ስለተፈጠረው ነገር ለአድናን መናገር አትፈልግም። ምንድነው አንደኛ እንደዚህ አደረገኝ ብላ ብትልም ሮቤልን ሊያባረረው ይችላል። ወይም ደግሞ ሮቤልን ደግሞ ካባረረው እኔ ስለ እህቴ ስለ ሳራ እንዴት ብዬ አውቃለሁኝ? ስለዚህ ግዴታ ሮቤል ያስፈልገኛል ብላ ነው ማለት ነው። እናም ሚራ እንግዲህ ሚራ ጋር ተመልሶ መጥቶ ምንድን ያደረጋችኋት ሉሃናን ሲላትም እንግዲህ ግን እሷ ነች እንጂ እኮ ያነቀችኝ እኮ እኔ እኮ አንቄ እኮ አላገኘኸኝም፣ ስለዚህ ያው እንዳየኸው ነው በማለትም ትመልስለታለች። ያው ሉሃናም እንግዲህ የሆነ ነገር ካላደረጋችኋት በስተቀር በፍጹም እንደዚህ አይነት ሰው አይደለችም፣ ምን አድርጋችኋት ነው ሲልም የማትረባ በማለትም እንግዲህ ሚራም ትሳደብና ትሄዳለች ማለት ነው። ተሳድባ እየሄደች እንግዲህ ከኋላ ሮቤል ይመጣል። ሮቤል ሲመጣ እንግዲህ ማያ ስታየው ማመን ያቃታት። እንዴ ቆይና እናይችን አንድ ፌልዬ ልጅ ለራስ መያዝ አቅቶ ነው እንዴ ወደን እየላካት ምናምን ስትለው እንግዲህ አሁን እየሞኩኝ ነው ሚራ እባክሽን አግዢ ሲላት አረ እንደው እዛ ዲብን ባልክ አሁን ራሱ እንደዚህ እኮ ነህ ሳይህ እንዴት እንዳስጠላኝ ትፍ ትልበታለች። ከዛ ሚራ እባክሽን እያመመኝ ነው፣ ቆይና እናንቺ የሆነ ነገር ሲገጥም ለምንድን ነው የምትደሰችው ሲላት እንግዲህ የማትረባ ሰው በደካማ ጎን ስለማይቀርብህ እንደዛ ነው ምናምን ትለዋለች ማለት ነው። ከዛ እሷም እንግዲህ ያው እንደማጨክን እንግዲህ ስለሚያውቅ ያው ደግፋ ወደ ክፍሉ ታስገባለች ማለት ነው። እንግዲህ ሮቤል አድናን ይሄንን ነገር ከሰማ ገደለህ እኔ የለሁበትም እያለችው እንግዲህ እያስፈራራችሁ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ
ቤተሰብ የሆኑ እንዲሁም ነበሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። አድናን ወደ ሉሃና ጋር ሄዱ። እንግዲህ ንገረኝ ቆይ ከሮቤል ጋር ምንድን ነው የተፈጠረው ምናምን ሲላትም እንግዲህ በፍጹም ልነግርህ አልችልም። አንደኛ አንተ አታምነኝም፣ ለማያምነኝ ሰው ደግሞ ምን ብዬ እናገራለሁኝ? አንተ የምታምነው ውሸቱን ነው እንጂ እውነቱን አይደለም በማለትም ትነግረዋለች። አድናንም እውነቴን ነው ሉሃና አምንሻለሁ ንገረኝ ሲላትም አልናገርም ሚራ ትንገረክ ትለዋለች። ሚራ እኮ ሉሃና ትንገርህ እያለች ነው፣ አንቺ ደግሞ ሚራ ትንገርሽ ትይኛለሽ ስትልም እንግዲህ ግን በቃ እኔ የምነግርህ ነገር የለም ምንም ነገር የለም ትለዋለች። ለአንተ ምንም ነገር አልናገርም ትለዋለች ማለት ነው። በዚህ ጊዜ ወደ ሮቤል ጋር መጥቶ ነበርና ሮቤል እንግዲህ ምንድነው የተፈጠረው ሲለው ሮቤል በጣም ሽንክፍክፍ ብሎ ቆሞ ነበርና ምን ሆነ ነው ከሉሃና ጋር ምንድነው የተፈጠረው ሲለው ማይ ምንም የማውቀው ነገር የለም እንደማለት ነበር ያለው። ከዛ ነው እንዴልና በሩን ቆልፎ ይሄዳል። ስመጣ እንግዲህ ከፋባለሁኝ ስለዚህ ብሎ ያው ምን ሆነ ነው ብሎ ነበር ያው ፊቱ ላይ ምክንያቱም በጣም የሆነ እንትን ብሎ ነበረ በጣም ክፍት ብሎት እንግዲህ አይቶት ነበርና ምን ሆነ ነው ሲለው አይ ምንም አልሆንኩም ይለዋል ማለት ነው። ከዛ ሮቤልም እንግዲህ አድናንም እንግዲህ ወደ ሉሃናም ሄዶ በድጋሚ ቢጠይቃትም ሚራንም እንግዲህ ቢጠይቃትም ቆይ ምንድን ያደረጋችኋት እኔ እንደወጣሁኝ ሉሃናን ምንድን ያደረጋችኋት ያለ አንድ ነገርማ እንደዛ አትሆንም ሲልም እንግዲህ ወይ እውነቱን ንገረኝ ወይ ሮቤል ይሞታል ሲላትም ምን ምን አገባኝ ለምን አትገለውም ተይ በኋላ ይጸጽትሻል ሲላትም አይ እኔ በፍጹም አይጸጽተኝም ግደለው እንደማለት ትላለች። እሺ እንደዛ ከሆነ የበሩ ቁልፍ የት ነው ይልና ያው ሚራ እንግዲህ እንዳታስመልጠው የበሮቹን ቁልፍ እንዳለ ይወስዳል ማለት ነው። ከዛ ወይኔ ጉዴ የሆነ ነገር ሊፈጠር ነው ቆይ ክፍሎቹ በር ምን ሊያደርግላቸው ነው ምናምን እያለችም እንግዲህ ግን ሚራም ትከተለዋለች ማለት ነው። እንግዲህ አድናን ሮቤል ደግሞ ወደ ሮቤል ክፍል ይመጣና ያው ሮቤል በልጅነቱ እንግዲህ ያው እሳት ትውስታ አለበት በጣም በሳት እንግዲህ እያጋለ ምናምን እያጨሱ በጣም ያጥኑት ነበረ። ያው ከልጅነቱም ጀምሮ ሮቤል ዛሬ ላይ እንደተረዳ ነው እንግዲህ ረባሽን ልጅ እንደሆነና እንዲሁም በቤተሰቦቹ ተወዳጅ እንዳልሆነ እንግዲህ ተገንዝበናል ማለት ነው። እና አድናን እንግዲህ ቢላ አምጥቶ በከሰል ማንደጃ እንግዲህ ከሰል አቀጣጥሎ ምናምን ያው ተኩሳለሁ መተኮስ ብቻ አይደለም እወጋለሁኝ ሉሃና ላይ እንዳደረከው የማይጠፋ ጠባሳ ነው ማስቀምጥብክ እያለው ነበረ። አድናንም እንግዲህ እባክህን ይሄንን እሳት ዞር አድርግልኝ ቢላውንም ወደዛ ዞር አድርግልኝ ይለዋል ማለት ነው። እና ሉሃና እንግዲህ እባክህን የምትወደኝና የምታፈቅረኝ ከሆነ ምንም ነገር እንዳታደርገው አንተ የሆነ ነገር ሆነ እስር ቤት እንድትገባ አልፈልግም እያለችው ነበረ። እሷም እንደዚህ ብለሽ አድኘው ብላሽ ነው አይደለ ሲለውም አዎ እንደዚህ ብላ አድኘው ብላይ ነው ትላለች። ሉሃና እቺ ሚራ እንግዲህ እናቴ ሮቤልን ጨርሶ ወደ እኔ ስለሚመጣ መሄድ አለብኝ ብላ ልብሷን ሁሉ እንትን ብላ ትሄዳለች። ሉሃና ቆይ አንቺረን ያግዢ ምናምን ስትላትማ እኔ በፍጹም እናቴ ከተዳዳኑልሽ ሁለቱንም ለራስሽ ወሰጃቸው ትላለች። እንግዲህ በስተመጨረሻ ሽጉጥ ተተኩሷል። ግን እኔ ሳስበው ቅዠት ነው የሚመስለኝ የሮቤል ቅዠት ነው የሚመስለኝ እንጂ አድናን ጨክኖማ አይተኩስበትም ብዬ አስባለሁ። እንግዲህ ምን ይፈጠራል የሚለውን ደግሞ ቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ ባይ ባይ።